ገረዶች ስላልሽን ግን አልተቀየምንሽም። ለምን መሰለሽ? አዎ ገረዶች ነን፣ ሰርተን ነው የምናድረው። ያ እኔ ከአንቺ በላይ ግን የሚያሳዝነኝ ልጅሽ ነው። በመማሪያው ገባሽ? በትምህርት ቤት ገብቶ ከልጆቹ ጋር አቧራ ልብሱ ቆሽሾ ምናምን ደብተሩን ይዞ ምናምን በመምጫው እድሜ አንቺ እዚህ ጋር በልጅ እድሜ የምትቀልጅ ነሽ። ስለዚህ እሷ የምትረዱ ከሆነ ሁልሽም አካውንቴን ባዮ ላይ ያስቀምጣለሁ። ብራንች ልከፍት እያሰብኩ ነው። መብረቁ አንተን ቤት፣ ተስፍሽን ቤት፣ ሀቢባን ቤት፣ ሁሉም ቤት እየዞርኩ ትሰበስባላችሁ። አመሰግናለሁ። ሰላም ዋሉ። ይቅርታ ግን አንፈልግም። ሰላም ሰላም። ሄቴ ስሜት ያተኛ ይዘሽ እሷን አይዞሽ በያት። ክዩዬ አይዞሽ የለም ውስጥ አትግቢ። እሷ ምን ብትለን እኛ ምንታዩን ማር እኔ ምን ሁላችንም የመዳም ገረዶች ነን። ችግር የለብንም። ሰርቶ ለማቀየር እንጂ ለመስረቅ አይደለም። ወጣ ነው። አይዞሽ ስሜት ያተኝ ማለት ነው። እኔ ነርዱኝ እያሉ ሰላም አለይኩም። አብረጉ ኖርማ እንዲያዩብኝ አልፈልግም እና ህፃን ሆኖም ነው ጥለናቸው የወጣ ነው። ያ ማለት ደግሞ የሰው ፊት እንዳይገርፋቸው የሰው በነገራችን ልጅ በማሳደግ የልጅ ናፍቆት ታውቂዋለሽ አይደል? ለቀሽ መሄድ ስላልፈለግሽ የልጅሽ ፍቅር ነው ብዬ ላስብ። ለቀሽ መሄድ ስላልፈለግሽ ነው። አሁን የምታስቢውን ነገር ለ8 ዓመት ለ10 ዓመት ልጆቻቸውን ለቀው አረብ ሀገር ላይ መከራ እየበሉ የሚኖሩ ሴቶች ናቸው የረዱሽ። ከዛ ናፍቆት ላይ የተቀነሰ ብር ነው ከልጆቻቸው የትምህርት ቤት የተቀነሰ ከልጆቻቸው ምግብ ላይ የተቀነሰ ገንዘብ ነበረ የአንቺ ባጃጅ ማለት ነው። ገብቶሻል? አሁንም ስህተት ላይ ስህተት አትስሪ። ይሄ የሰደብሽውን የረዳሽን የመዳም ቅመም ይቅርታ ጠይቂ። በቃ አለቀ። ራስሽ የሰራሽው ስህተት ነው፣ ምንም የእኛ ስህተት አይደለም። ቴንሽ ይቅርታ። ያው እንደ አንዲት የአረብ ሀገር ገረድ በደንብ አድርጌ ልነግራት ነው። እሺ መብረቁ ስለማታውቃት ነው። እሺ መብረቁ ገረድ ላልሽን፣ አዎ ገረዶች ነን። ገረድ ማለት ደግሞ ቋንቋ አለው፣ ትርጓሜው ደግሞ ሰራተኛ ማለት ነው። ገባሽ? በደንብ አድርጌ እኔ ስነግርሽ ማለት ነው። ሲቀጥል ግርባይ ላይ መለመን ነው፣ በዛ ልጅ መለመን ነው። የልጅን አላማ መግደል ነው። እኛ የልጆቻችንን አላማ ለማሳካት ስደት ወጥተን ልጆቻችንን እያሳደግን ነው። አንቺ ደግሞ ህፃን ልጅን አምጥተሽ ገረድ ብለሽ የሚሰሩትን ሰዎች እየሰደብሽ ነው። ግርድና ስድብ አይደለም። አልሸረሞጥንም፣ አልሰረቅንም፣ የሰው ሀቅ አልበላንም። ገረዶች ነን፣ ድብን ያለን ጀግና ገረዶች ነን። ገባሽ? በነገራችን ላይ ዱከም ከተማ ነው የምትኖረው። ይሄንን ሪከርድ ሚውት አድርገው ክያ ወይ ምናምን የምትባየው ልጅ ዱከም ከተማ ነው የምትኖረው። ይሄንን ለዱከም ከተማ ፖሊስ ማስተላለፍ የምፈልገው ነገር ቢኖር አንድ የ18 ዓመት ልጅ ያልሞላ ልጅ በሶሻል ሚዲያ አምጥቶ በሱ ላይ ልመና ማሰማራት በራሱ አንድ ወንጀል ነው። ዱከም ከተማ ላይ የህፃናት መብት ተቋሞች አሉ። እነዛ ተቋሞች ይሄን ዱዳ ህፃን ልጅ ምንም የማያውቅ ህፃን ልጅ ሊያዩት ይገባል። አይምሮን እያበላሸች ያለች እናት ስለሆነች። እናት ሁሉም ሰው እናት አይደለም። እናት ከተባለ ድመትም እናት ናት። እቺ ሴት ግን 4 እና 5 ልጅ ወልደው መንገድ ጠርገው ልጆቻቸውን የሚያስተዳድሩ እናቶች ባሉባት እንደ እናቶቻችን ምንም አይነት ገቢ ሳይኖራቸው አይደል እንዴ ኩበት እየሸጡ እኛን አሳድገውን እዚህ ጋር ያደረሱን። እሷን ልጇን አቅፋም ሆነ ሰው ቤት እየዞረች ልጁን እያስተማረች ልብስ እያጠበች መኖር አለባት። ሶሻል ሚዲያ ላይ መታ አካውንቷን አስቀምጣ ህፃን ልጅ መለመኛ ግን አይደረግም። ይሄንን ደግሞ መብረቁ በደንብ ሁሉም ሰው ሊሰራበት ይገባል። ይሄ ህፃን ልጅ ከዚች እናት ላይ መውጣት ሁላ ነው ያለበት። ህፃኑን ልጅ ጭንቅላቱ እየተበከለ ነው። የማይሆን ንግግር ያለ እድሜው ሶሻል ሚዲያ ላይ እያመጣች ቁጭ ብላ እሷ ማንም ሰው እዚህ ሶሻል ሚዲያ ላይ አይረዳትም። ጤነኛ ናት። ሰርታ መብላት ነው ያለባት። ሲጀመር አረብ ሀገር የሚመጣ ሰው አላማ ያለው ሰው ነው። ሙሼ ልመና ሱስ ያለበት አላማ ያለው ሰው ነው የሚመጣው። እሷ ገረድ ብላ የሰደበቻቸው ማለት ነው። ገባ? እኛ ተገርደን ነው እዚህ ጋር የደረስ ነው። ማንም የአረብ ሀገር ሴት ልንገርሽ እንደ ድሮ ገረድ ተብላ የምትሸማቀቅ የለችም። ከዚህ በፊት ገረድ ሽንት ቤት አጣቢ፣ የአረቦች ገረድ ምናምን ተብለናል። እያንዳንዳችሁ አሜሪካም ኑሩ ጀርመንም ኑሩ የትም ሀገር ሁልሽም ስራ ነው። የመንግስት ሰራተኞችም ተገርደው ነው የሚበሉት። እኛም ተገርደን ነው የምንበላው። ግርድና ማለት ሰራተኛ ማለት ነው። የሚያሳፍር የውርደት ስም አይደለም። አንቺ ግን የውርደት ስም መስሎሽ ነበረ ልትመጻደቂ የነበርሽው። የቆምሽበትን ስፍራ አስበሽ ልጅሽን ትምህርት ቤት አስገቢው። ገባሽ? ሲቀጥል ደግሞ ምንድን ያልሽው የአረብ ሀገር እንትን የልጅ ናፍቆት እናቴ የሚል ልጅ የላችሁም።
ሀቢብቲ የኔና ያንቺ ልጅ ወይ ደግሞ አንዲት የገጠር ልጅ አረብ ሀገር ያለችና ያንቺ ልጅ አብረው ቢቆሙ የኔ ልጅ የምታፍርበት ላት እያቆሸሽ እየኖርሽ ነው። የትኛው የአረብ ሀገር ልጅ ናት? የትኛው የአረብ ሀገር እናት ናት መጥታ እዚህ ቲክቶክ ላይ ልጇን ሰውን እያሰደበች እናቴ እንድትለኝ አልፈልግም። ገባሽ? እንደገና ደግሞ ዶክተር አዞልን አይደለም የልጅ ናፍቆት እናቴ የማትሏት ምናምን ያልሽው ማንም የአረብ ሀገር ሴት ዶክተር አዞላት አይደለም። የ4 ዓመት የ3 ዓመት የ2 ዓመት የ1 ዓመት ህፃን ልትተን ስንሰደድ ዶክተር አዞልን አይደለም። ለመስራት ለመለወጥ ልጆቻችንን ለማስተማር እንጂ እንዳንቺ ልጅን አምጥቶ በሶሻል ሚዲያ መለመን በጣም ቀላል ነው። ያውም ደግሞ የልመና ስልቱን ደግሞ በደንብ አድርገን እንችልበታለን። እንዳንቺ ተዳፍረን አይደለም ልጆቻችንን እያሳየን ምናምን መለመን ነው። አሁንም ዱከም ከተማ ያለ የህግ አካል ልጅሽን ተቀብሎሽ ልጅሽ ወደ ትምህርት ቤት መግባት አለበት። አንቺ ከፈለሽ ለምኝ የሚሰጥሽ አካል ይስጥሽ። ልጅሽ ግን በመንግስት ደረጃ ይሄ ልጅ ያለ እድሜ አንድ ህፃን ልጅ ያለ እድሜው ስራ ጉልበት ብዝበዛ እንደሚባለው አንቺ አይምሮን እየበዘበዝሽ ያለሽ እናት ነች። ሲቀጥል አንድ ነገር ልንገርሽ፣ ሁሉንም የአረብ ሀገር ሴቶች ወክዬ ያንቺን ይቅርታ የምትፈልግ የአረብ ሀገር ሴት የለችም። ገባሽ? ያንቺን ይቅርታ ያንቺ ይቅርታ አያነሳንም አይሰብረንም። ገባሽ አይደለም? ያንቺ እንትን የልጆቻችን ናፍቆትና የልጆቻችን የመዳን ቤት ስራ አልሰበረንም። ያንቺን ይቅርታ አንፈልግም። ይቅርታሽ አላልሽ ልጅሽን ይቅርታ በዩ። ይሄን ምስኪን የሚያምር ህፃን ልጅ ይቅርታ በዩ። የልጅሽን አይምሮና ለገንዘብ ብለሽ የልጅሽን አይምሮና የልጅሽን እድሜ ግን አትቢ። ኦኬ? ያንቺን ይቅርታ የሚፈልግ የለም። ከዚህ በኋላ ግን ዱካም ከተማ ላይ አንቺ የምትኖሪበት ከተማ ላይ ህግ ልጁን እንዲያየው ግን እናደርጋለን። ይሄንን ደግሞ አስረግጬ ነው የምነግርሽ። ይሄ ህዝብ ያደርገዋል። ገባሽ? ሁሉም ይሄ ፍትህ እንዲያገኝ ህፃኑ በራሱ ፍትህ ያስፈልገዋል። ድራማ አትስሪ እዚህ እየመጣሽ ማለት ነው። ወጣት ልጅ ነሽ፣ ሰርተሽ ቢ ሲጀመር ያንቺ ፊት ለአረብ ሀገር አይሆንም፣ ለግርድና አይሆንም። ገባሽ? የሚሆነው አሁን ያለሽበትን ህይወት ነው። እኛ ግን ዶክተር አዞልን አይደለም ልጆቻችንን ትተን ይወጣ ነው። ልጆቻችንን ለማስተማር ነው። ግርድና ስድብ አይደለም። አስረግጬ ነው የምነግርሽ። ይቅርታሽንም ደግሞ አንፈልግም። እዛ ዋጪው ይቅርታሽን። ሀያትን ጉዳይ በማስተዋል በሁለት መንገድ ማየት አለብን። ከዛ ውጪ እውነትን እውነት ማለት ደግሞ አለብን። ሀያት እንደ ማንኛውም ኢትዮጵያዊ ተቸገረች። ጀግና ሰራተኛ መሆኗ ተመስክሮላት እንድትረዳ መጣች አይደል? መጀመሪያ እርዱኝ አይደለም ያለችው። ጀግና ሆና እየሰራች ባለቀቃቻቸው ነገሮች ብትረጅ የሚል ነገር መጣላት። ያ ማለት ስራ ትችላለች ማለት ነው። ያንን ስራ የምትችልበት ነገር ደግሞ ወደ ሚዲያ መጣና በሰዎች ትብብርም ሆኖ በደረሰባት ነገር ባጃጅ ተገዛላት አይደል? በሀቢባ ቤት እንግዲህ ባጃጅ ተዋጥቶ ተገዛላት። ያ እንግዲህ ባላት ጥንካሬ ላይ ይሄ ሲጨመርላት ውጤታማ ሰራተኛ እንደምትሆን የታወቀ ነው፣ ከነበራት አንጻር ማለት ነው። ችግሩ የሚመጣው የረዷት ሰዎችን አለማወቅ ነው። ይሄ የእሷ ብቻ ችግር አይደለም። በዓለም አቀፍ ላይ ያለ ለአረብ ሀገሮች ያላቸው አመለካከት የእውቀት ማነስ ችግር ነው የሚፈጥረው። በአንድ ሀያት ጉዳይ ብቻ ባይሆን በሀገር ጉዳይም የአረብ ሀገር እህቶችን የሚያክል እርዳታ ሰጪ እንደሌለ በሚታወቅበት ሂደት ውስጥ እነሱ በረዷቸው ሂደት ውስጥ አሁን ስራ ስትመርጥ ሁሉ ሰዎች ደግሞ የባሰ ቺ ልጅ እንዳትረዳ ያደርጋል። አንዳንዴ ሰዎች በሁለት መንገድ ይከስራሉ። አንደኛው ወይ አለማመን አይችሉም፣ ወይ በአማርኛ አልፎ በአረብኛ ለመስራት የተነሳ አይምሮ ምን አይነት ፋስት እንደሆነች ያሳያል። ባጃጇን ሸጣ መኪና ቀይራ ገና ለገና ትወጣላችሁ ስለተባለ ብቻ እነዛ ነገሮችን ወደ መኪና ቀይሮ ቢዝነስ ለመስራት ያላት ማይንድ ምን አይነት የተማረች እንደሆነች እና ቢዝነስ ላይ ምን አይነት ትኩረት እንደምታደርግ ያሳያል። መጨረሻ ላይ ሶሉሽኑ ምንድን ነው የሚለው እና እንዴት ትረዳ የሚለውን ነገር መፍትሄ እሰጥሻለሁ የምትጠቀሚበት ከሆነ ማለት ነው። አሁን እዚህ ጋር ያለውን ነገር አንደኛ በእነዚህ ስነ ምግባር ውስጥ ልጅ በዚህ እድሜው ይህንን ነገር መናገር አይችልም። ኦርዲነሪ ነው በቃ። ህፃን ልጅ መናገር ያለበትን ንግግር አይደለም የሚናገረው። ልጁ ትልቅ ሰው ውስጡ ያሉ አሊያም ደግሞ ተመክሮ በል ተብሎ 40 ጊዜ ተቀርጾ ኤዲት የተደረገ ቪዲዮ እንደሆነ አውቃለሁ። የተጠና እያንዳንዱ ንግግር ደግሞ ሰዎች ጋር ሲደርስ ምን ሊያመጣ እንደሚችል የሚታወቅ። ይሄ ማለት ሀገርንም ነው የሚያዋርደው። በነገራችን ላይ የአንድ ህፃን ልጅ እንደዚህ መናገር ከሀገር አንጻር ከሚሰማው ህፃናት አንጻር በአንድ በእሷ ቤት ብቻ የሚቆም አይደለም። ይህንን ቪዲዮ ስለእናንተ ልተው። እነዚህ ንግግሮች ውስጥ
የተጠቀመው ቃላት ጥንካሬ እናቴን ባትረዱልኝ አትቸገርም ወይ? እውነቱን እኮ ነው የሚናገረው ነገር እኮ ልክ ነው እንዲናገር የተደረገበት ነገር ግን የእናትየውን ገበና ሸፍኖ እኔን እያያችሁ እንኳን እንዴት አትረዱኝም ብሎ ሌላ የልመና ታክቲክ ነው የተደረገው። እኔ አንድ ነገር የምነግርሽ ለአንድ ልጅሽ እኛ እናንስን አግዘነው ጥሩ ትምህርት ቤት እያገዝን ለአንድ ሰውም ለሁለት ሰው ማስተባብረን ሰተን ቆንጆ አድርጎ በማይንዱ እንዲማር ጥሩ ውጤት ላይ እንዲጊዜው ያለ ሚሪንዳ ነው ስሉሽ ሂዱና ኮካ ገዝታችሁ ነው እንደማለት ነው የምትጠቀሚው። አንድ ሰው ከአልጋው ላይ ወርዶ ሲያስተናግድሽ የአልጋው አንሶላ መታጠብ ነበረበት፣ ይህንን አጥባችሁት ካልሆነ በስተቀር አልተኛም እንደማለት ነው። ሰው ያለውን ሲሰጥሽ ትንቂዋለሽ። ያ ደግሞ የሰዎችን ወደኋላ ከሚያስቀሩ ትልቅ ችግሮች መሀል ዋነኛው ነው እህቴ። አሁን ያንቺ ልኬት በስራ መረጣ ውስጥ ከሆነ ወደ ሚዲያ ፈጽሞ መምጣት የለብሽም፣ እርዱኝም ማለት የለብሽም። ፕሮሰሱ የምታውቂው ከሆነ ወደ አረብ ሀገር ጥየው አልሄድም ስትይ ምናልባት መሲ እና ልጇን እንደምታሳድግ ጀግና እናት ሌሎች በሚሊዮኖች የሚቆጠሩ የ2 ወር አራስ ልጃቸውን ጥለው የሄዱ ብዙ እህቶችን ነው የምታሳምሚው እና ያ ነው ጠንካራ ሆኖ ይህን ያህል ፊድባክ እያመጣብሽ ያለው ማለት ነው። ስለዚህ አንዳንድ የምንነካቸው እሳቶች የሚያጭሩብንን ነገር ሳናውቅ መንገድ እንስታለን። በመጨረሻ ልልሽ የምፈልገው እንደ አንድ ወንድም አንድ እህቱ ስትጎዳበት ማየት እንደማይፈልግ ሰው እዛው ሀገርሽ ቤት ላይ ሆነሽ የምትማሪውን እኔ የዩቲዩብ ትምህርት በነፃ አስተምርሻለሁ። አንቺም አሪፍ ጸሐፊ ነሽ፣ ልጅሽም አሪፍ ተዋናይ ነው። ቆንጆ አድርገሽ ደግሞ ባላችሁ የላይፍ ስታይል ውስጥ ቆንጆ ነገሮች እየሰራችሁ ብር ሜክ እያደረግሽ ቁጭ ብለሽ የምትሰሪበትን ነገር እኔ በነፃ ስፖንሰር አድርግሻለሁ። የትም ሳትሄጂ እዛው መሰረታዊ ነገሮችን አውቀሽ ልጅሽም አሪፍ ነገር እየሰራ በድራማ ውስጥ ባለው ነገር ውስጥ የላይፍ ስታይል እየተጠቀማችሁ ቆንጆ ነገር መስራት ትችላላችሁ። ከዚህም በኋላ ግን ሰርታ መለወጥ ካለባት ልጁ ነፍስ ያወቀም ስለሆነ በአደራ ለእኛ ሰጠሽ ወይ ደግሞ እኛ ለሚያስፈልገው ነገር መብረቁም እኛም ማሰባሰብ ካለብን ልጁ ለ12ኛ ክፍል እስኪደርስ ድረስ ሊታገዝ የሚችልበትን ሙሉ ነገሮች አስተባብረን ልናደርግለት እንችላለን። አንቺ ግን መሄድ ካለብሽ እና መሰደድ ካለብሽ ተሰደሽ እንደ ማንኛውም ዝቅታ ስራን ታውቂዋለሽ፣ ዝቅ ብለሽ መስራት መልመድ አለብሽ። ማስተባበሪያ እርዳታ የሚባለውን ነገር ፈጽሞ ማሰብ በጭራሽ ከዚህ በኋላ አይታሰብም። እድል ተሰጥቶ ሶሻል ሚዲያ ያላየው በር ዘግቶ የታመመ የሚማቀቅ በነፍስ አቋም ላይ ያለ ብዙ የሚረዳ ሰዎች አሉ። እነዚህ ነገሮች አሁን ድጋሚ 2ኛ 3ኛ እድል እየተሰጠ እርዳታ ሚዲያው ላይ መጣ ማለት ደግሞ ትልቅ ኪሳራም ጭምር ነው። ኬት ደግሞ ልጆቻቸው ጉሮሮ ላይ ደግሞ አውጥተው የሚሰጡትንም ሰዎች ዋጋ ማሳጣት ነው። ይሄ እንደኔ ልክ አይደለም። መርዳት ካለብን በምንችለው አቅም ረድተን ልጁን የተሻለ ቦታ የሚሄድበት አድርገን እንደ ሰርካለም ነው። በነገራችን ላይ የሰርካለም ልጆችም እንደዛ ስትለምንባቸው ከርማ ነው አሁን እፎይ ያሉት። ባለው ነገር መንግስት ጋር ገብተው በጥሩ ሁኔታ እየተማሩ ነው ያሉት። ሰላም ሆነው እየተማሩ ነው ያሉት። ንጹህ አይምሮ ይዘው ነው እየተማሩ ያሉት። ስለዚህ የልጁም አይምሮ ሳይባክን አንቺም ወደ ሚዲያ የምታወጪውን ነገር ማስቆም አለብሽ። አቁመሽ መረዳት ካለበት እሱን ቆንጆ አድርገን እየረዳ ነው። የሚያስተምሩ የሚያግዙ ብዙ አሉ። በልጅ ያልተባረኩ በውጭም ያሉ ብዙ ሰዎች አሉ። ስለዚህ አይ እዚህ እንዲማርልኝ ብቻ የሚፈለገውን ነገር አሟሉለት፣ ያንን ታርጌት አድርገን ልጁን እንረዳዋለን። ሚዲያ ላይ አታወጪው ያለው ነገር እንደዛ ይቆማል። አይ እኔ ደግሞ መሄድ ፈልጋለሁ፣ በቃ እዚህ በሞግዚት የሚያድግበት ነገር ተፈጥሮ የ2 ወር ህፃን ጥለው እንደሚሄዱት ከነሱ እህቶች የተሻልሽ ስላልሆንሽ ነፍሱን ያወቀ አስተውሎ የሚናገር ልጅ ስላለሽ በበቂ ሁኔታ ማሳደግ የምትችይበትን ነገር መፍጠር የምትችይው አንቺ ነሽ። አረብ ሀገርም የመሄድ ጉጉት ካለሽ ማለት ነው። እዛ ስትሄጂ ግን በምን አይነት ሌቭል ነው ስራ ማገኘው? እንግዲህ መፈለግ ነው። በሹፍርናም ካገኘሽ እሰየው ትሰሪያለሽ። በቤት ውስጥ ማገልገልም ከሆነ እሰየው ትሰሪያለሽ። ከዚህ አስተሳሰብ እንትን ብለሽ እንደለመድሽው ባጃጅ ላይ ስትነጂ ያሳየሽውን አቅም ወርዶ መስራት ላይ አይምሮሽን አስተካኪ እና ይህንን ህዝብ ደግሞ በአንድም በሌላ መንገድ ለሰጡ ሰዎች ማመስገን ሲኖሩብሽ ስድብና አሁንም በንግግሮች ውስጥ ንቀቶች ያሉባቸው ንግግሮች ደግሞ ነጥብ እንዳያስጥሎች ተጠንቅቀሽ ሶሪ ማለት አለብሽ ብዬ ነው ማስበው። አመሰግናለሁ። ሰዎች ጋር እስማማለሁ። ከተስፋዬም ከመሲ ብርጅስቶንም ጋር ግን ሌላው ደግሞ ይኸውልሽ አሁን በአንቺ ላይ እየመጣ ያለው ነገር ለበጎ ነው። እሺ እኔ ደግሞ ሌላው የፈለገ ነገር ቢል አንድ ግለሰብ የፈለገ ነገር ቢያጠፋ የፈለገ ነገር ቢፈጠር አንዴም 3ቴም ቢረዳ ድጋሚ እርዱኝ ብሎ ከመጣ
ወይ መርዳት ነው ወይ አይዞሽ ብሎ ማለፍ ነው በሚለው ነው ማምነው። ሌሎቹ በሙሉ ሀሳቡን በሰጡት እስማማለሁ። አንደኛ ልጅሽን መጠበቅ አለብሽ፣ ደም ካልሆነ በስተቀር ኢንሻአላህ ታገሽና ካላ በታች አሁን የተስፋዬ ዩቲዩብ በነጻ አስተምርሻለሁ ብሏል። ሌላም ግለሰብ ይኖራል መፍትሄ የሚያመጣ ከፍት እያሰብኩኝ ስለሆነ ለእኔም እርዳታ ትሰበስባላችሁ። የልጅ እናት ነኝ፣ አረብ ሀገር ነው ያለሁትኝ። ብራንች ስለምከፍት ለእኔም እርዳታ መሰባሰብ አለብን። ሲሪየስ ነው የማወራው። አይኔም በጨዋ ጥቤ ብራንች ልከፍት ነው፣ ሰብስቡ ብዬ እመጣለሁ። ሁላችሁም ታዋጣላችሁ ማለት ነው። ምክንያቱም ለጤነኛ ሰው ለሀያት ብር አይዋጣም። ሀያት መደረግ ያለበት መንግስት አተኩሮ ልጅሽ ላይ መስራት አለበት። ልጅ ወደ ትምህርት ቤት መግባት አለበት። ሀያት ልብስ አጥበሽ መንገድ ጠረጋም ቢሆን ሆቴሉ ሰሃን ማጠብም ካለበት ገብተሽ ስራ መስራትና መስራት ብቻ ነው ያለብሽ። በዩቱብ ራሱ ብትመጪ ይሄ የናቅሽን አንቺ መስሎሽ የናቅሽን የአረብ ሀገር ገረዶች ነን። ዩቱብ ላይም ተከትለናችሁ ዘፋኝ ዘፈንህን ብታወጣ መዝሙር ብታወጡ ሁሉም ነገር ውበቶቻችን የሆነ ነሺዳ ቢወጣ ምን ቢወጣ ዩቱብ ላይ እየሄድን የምናየው እኛ ነን። ቲክታክ ፕላትፎርም ከፍታችሁ ብትመጡ እኛንን የምናያችሁ፣ እኛንን ታብታ የምናደርጋችሁ፣ እኛንን የምንከተላችሁ። ከሆነና የሚጎለው ነገር ካለ በእኔ በኩል ልጁን ለማስተማርም ለማገዝም ከጎኗ እሆናለሁ። ከዛ ውጭ መስራት አለባት፣ መልመድ አለባት። ያደረጉላትን ሰዎች መልሶ መስደብ ደግሞ ልክ አይደለም። ስማርት ነች ልጅቷ፣ ቆንጆ አድርጋ መስራት ትችላለች፣ ስራ ታውቃለች። ዝቅ ብሎ መስራትን መልመድ አለባት። እሷ ለመኪናዋ ማሰሪያ ትረዳ የሚባለውን ነገር መኪናዋንም ስታሰራ ባጃጇንም ስታሰራ ሴቪንግ ካለመደች ነገም ተሰርቶላት የተለየ ነገር ይመጣል ብዬ አይደለም። መሰረታዊ ነገር ብትማር አስተሳሰቧ እንትን ተብሎ ያላትን ደግሞ ዲቴል ያላትን ነገር በባለሙያም ታግዛ ውጤታማ የምትሆንበት ነገር ላይ ካልሆነ በድራማ መልኩ እርዳታ ላይ ብዙ መልክ ጸባያቸውን አሳምረው መጥተው አደገኛ የሆኑ ሰዎችን ረድተንም ተሰድበንም እናውቃለን። ምናልባት ነገም ደግሞ ምን አለ ባረዳናት ብለን መጸጸት አንፈልግም። በእኔ በኩል እንደ አንድ ሀሳብ ልጇን ማሳደግ እና ማስተማር ከሆነ እድሉንም እኔም በትምህርት ቤት የሰጥቻታለሁ። ልጇንም ደግሞ ባለኝ አቅም እንደ ልጅ አስቤ ምችለውን ነገር አረገለታለሁ፣ አግዘዋለሁ። ከዛ ውጭ ግን እሷ መስራት ካለባት ልጁም አቅም የቻለ ጥሩ እየሆነ ስለሆነ ዝቅ ብላ መስራትን እንግዲህ እንደ ማንኛውም ኢትዮጵያዊ ዲግሪ የሚይዘው ቁጭ ያሉ ብዙ ስራ የሚፈልጉ ሰዎች ስላሉ እሷ ደግሞ ዝቅ ብላም ሰርታ ስለምታውቅ ዝቅ ብላ ትስራ። እርዳታ በሚባለውን ነገር አላምንም። አመሰግናለሁ ወንድሜ። ጋር ሆና የትምህርት ቤት መስከረም ሲመጣ ለአመት የሚበቃውን ነገር አንዴም እኮ እርዳታ አሰባስበን ባንክ አካውንት ተደርጎለት ትምህርቱን እንዲጨርስበት ማስተባበር ይቻላል። ዩኒፎርሙን፣ ምግቡን፣ ምናምን ወጪውን እሱ ዩኒፎርም ለብሶ መማር ነው ያለበት። ልጁ ስማርት ነው፣ ምንም ሳይጎድልበት እኛ እናስተምረዋለን። እሷ ደግሞ ተፍተ ብላ ራሷን ትችላለች ማለት ነው። በጣም ጥሩ ሀሳብ፣ በጣም ጥሩ ሀሳብ። እንደዛ በጣም ሀሳብ ነው። አስተያየት ለመጀመሪያ ስሰጥ ነው። ኮመንት እንኳን አልጽፍም። ገብቶሃል? ምንድነው አገራችን ያለችበት ሁኔታ አለ እና አንዳንዴ ግራና ቀኝ የምትመለከተው ችግሮች አሉ። ሀያት እድለኛ ሆና እድሉን አግኝታ ተረታ በዛ መቀየር ካልቻለች በየቀኑ በጎደለባት ቁጥር እርዱኝ የምትል ከሆነ ነገ ዋስትና ምንድን ነው? መብረቁ ግዴታ እኮ ተቃራኒ መሆን አይጠበቅብንም። ገብቶሃል? ግዴታ እኮ አይደለም። ምክንያቱም ሚብስ እስካለ ድረስ አይንን ወደሚብሰው ነው እንጂ ማየት ያለብህ። እቺ ሴት ተረዳች፣ መቀየር ነበረበት። አስበኸዋል? ቅንጦት እኮ ነው። ለመኪናዬ ለባጃጄ እርዱኝ ማለት እኮ ቅንጦት ትርፍ ነገር ነው። ዛሬ እኮ ሀገራችን ውስጥ ያሉ ችግረኞች መብላት መጠጣት። ትናንት ልንገርህ የአራስ ልጅ ይዛ እሸት በቆሎ ምትሸጥ ሚዩት የሚያደርገኝ ማን ነው? አታደርጉኝ ሚዩት። አራስ ህፃን ልጅ ይዛ እሸት በቆሎ ምትሸጥ ሴት አጋጥሞኛል። የአራስ ልጅ። የእሷ ልጅ ግን የሚናገር የሚሳደብ ያየው ነው ሚዩት የሚያደርጋል ሌላ ሰው ነው። ትጃረለችም ግን አይደለም። አንደኛ እኛ የመብረቁን ቤት የምናውቀው የፍሪደም ቤት ነው። እንደፈለገ ኢቭን ሌባው መጥቶ በፍሪደም አብርቶ የሚሄድበት በስነስርዓት ተማምኖ የሚሄድበት ቤት ነው። ያስወረድኳትም ሚዩት ያደረኳትም እኔ አይደለሁም። እሺ እኔ ሚዩት ማድረግም አላስወረድም። ግን እዚህ ጋር ልጅቷ ኦልሬዲ ተሳስታለች። ልጁን ማውጣቷም ትክክል አይደለችም። ኦኬ ልንገርህ፣ መታፈን የለበትም። ማንም አልታፈነም። እኔ ሚዩት አላደረኳትም፣ እኔ አላወረድኳትም። አይደለማ። እኛ ደግሞ መናገር ያለብንም መናገር አለብን ግዴታ። ሁላችሁም አንዴ ልለምናችሁ አንዴ። እሺ
መብረቁዬ እድል ሰጥተኸኛል እንድናገር ፍቀድልኛ። በቃ እንድናገር ፍቀድልኝ። እንዴ ለምንድን ነው የሚያስወርዱ? ለምንድን ነው የሚዩት የሚያደርጉኝ? ቆይ እሺ፣ አንዴ ላስተካክለው። እሺ፣ ከዛ አንቺም በዛ መንገድ ትሄጃለሽ። ኦኬ፣ ይሰማል አይደለም? አሁን የሚሰማ ከሆነ ልጅቷ ላይ ያለው የወቀሳ ሀሳብ በ4 በ5 ግለሰቦች እስኪ በቃ ድረስ ተነገራት አይደለም? ሴት አልሞተችም እኮ ኦልሬዲ በህይወት አለች። ማስተካከያ ከሆነ ሁሉም ሰው እዚህ ጋር ትክክል እውነት ነው የሚል ኮሜንት አለ ከስር። ሁሉም በኮሜንት ሀሳቡን እየገለጸ ነው። ልጅቷ እስከ አፍንጫዋ ድረስ ተነገራት አይደለም እንዴ? ይህ ሁሉ የተነገራት አንዳንድ በአስፈላጊ ያልሆኑ ቃላቶችን በመጠቀሟና ድጋሚ እርዳታ ለመጠየቅ መምጣቷ ነው አይደለም? 1000 ጊዜ እርዳታ ፍለጋ ትምጣ፣ ካለ መስጠት ከሌለ የለንም ብሎ ዝም ማለት ነው። ስህተቶቿን ደግሞ የመዳም ቅመም ብላ ስትናገር እኔ ከመዳም ቅመሞች በላይ የማነግሳቸው የሉ። እሰጣለሁ ለአንድ ሰው አንዴም ሆነ 2 እሰጣለሁ ካለኝ በሰጠኝ ምን ነው። ግን ሌላው ምንድን ነው እቺ እህታችን ተዋቶላት ገንዘብ ተሰጥቷት ባለመለወጧ እልህ ይዟትም ሊሆን ይችላል። መኪናዋ ተበላሸ፣ ባጃጃዋ ሸጠች፣ ጅን ቆለት ተፈጠረ። ባለመለወጥም ሊሆን ይችላል እልህ ይዟት አሁን በድጋሚ ባካቸው አንሱኝ እያለች ያለችው ወደቀች። በቃ እንዴ እንደዚህ እንደኛ ፍርድማ ቢሆን ኖሮ እኮ አንድ ሰው ገነት የሚገባ ሰው አለ? አምላክ እንኳን በተደጋጋሚ ስንት ወንጀላችንን ይቅር የሌለን እያኖርን አይደለ እንዴ? ወንጀል እየሰራን እኮ እያኖረ ነው። በቃ ጠፋሁ አንድ ሰው አጥፍቻለሁ ካለ በቃ ማረም በቃ ማለፍ ነው። በቃ እንደዛ ከሆነ እሺ መፍትሄው ይሄ ነው። አንረዳሽማ እኔም የመዳም ቅመሞች እርዷት ብዬ አካውንት አልለጥፍም እዚህ ጋር ምንም ጥያቄ የለውም። ሌላ የመፍትሄ ሀሳቦች ግን ይኖሩናል። አይ ከዚህ ግለሰብ 180 ሺህ ነው የምትፈልጊው እኔ ስጥሻለሁ የሚላት ካለ አጨብጭቤ በደስታ በብድር መልክም ይስጣት። ተለውጣ ደግሞ ይሄን ህዝብ እንድታመሰግን እፈልጋለሁ። እኔ ከትላንት ነው ስህተቷ ተምራ ተለውጣ ደግሞ ጥሩ ደረጃ ላይ ደርሳ ማየት እፈልጋለሁ። የእኔ በተቃራኒ ነው ብያቸዋለሁ። የፈለገ ወንጀል ብትከምሩ የፈለገ ጥፋተኛ ብታደርጓት በስተመጨረሻ ሰው ናት። ምንም ልታደርጓቸው አትመልሱትም። ምንድን ነው ልጇን እናስተምራለሁ እንዳለ ተስፋዬ፣ እሷ ደግሞ ይህን ነገር በብድር መልክም የሚሰጣት ቢኖር እዚህ ውስጥ ደግሞ በቃ ያለፈው አልፏል ብሎ ቅልብ ያለው ሰው 1 ግለሰብ 2 ግለሰብ ይችን ሴትዮ በቃ ካለችበት ቦታ ብድግ አድርጓት ከሚዲያ የሚያጠፋት ሊኖር ይችላል። እና እባካችሁ ተደጋጋሚ ነገር በቃ አትበሏት። አሁን አይምሯን ነው የምናበላሸው እና ወደ ተሻለ ነገር ይቅርታ እንድትጠይቅ ማድረግ። ይቅርታ ከጠየቀች በኋላ የፈለገ ይቀበላት የፈለገ ይበላ። እኔ ጠይቂም አልልም ነበረ፣ ግን መጠየቅ አለባት ተብሎ ከተፈረደ ይቅርታ ትጠይቅ። የመዳም ቅመሞችን ታመስግን በከዚህ በፊት ሰፖርት ላደረጓት። አሁን ደግሞ መፍትሄ አለኝ የተሻለ ነገር አለኝ። ምላሹ ምንም ይሁን ምንም እኛ ወላሂ አንድ ሰው ገንዘብ ስትረዳ ለአምላክ ብለህ ነገ ጠዋት ለአኼራ ለተንሳኤ ቀን ይጠቅመኛል ብለህ ካልሆነ በስተቀር አትርዳ። ነበረ ባን ነው እንደዚህ ያወራቸው ብዬ በጣም ተሰምቶኝ ነበር። አቂቃ ወላሂ ግን አንደኛ አረብ ሀገር አልወጣም ለገረድነት አልኩኝ ስትል ተሰምቶኛል። ይሄ ሁለተኛ ተሰማኝ ደግሞ በ6 ወሩ ጥለሽ ወተሽ ልጅሽ አንቺን ሳይሆን ብርሽን ነው ያለችው። ሰው እሷ ብር ስለሌላት ነው ሚዲያ ፊት የቀረበችው። እኛም የሰው ፊት ላለመግረፍ ልጆቻችንን በራሳችን ለማሳደግ ነው። እዚህ ጋር ገረድነት አምሮን በሰው ኩሽና በራሳችን ቤት እንደላጣን የምንኖረ ነበር። ሰዎች መተን በሰው ኩሽና ምን በለው ልጆቻችንን ሰው ፊት ላለማቆም ነው። ስለዚህ አንዳንዴ ከቻልክ ከይር ተናገር፣ ካልቻልክ ዝምታ ምረጥ የሚባለው ትክክለኛ ሀዲስ ነው። በቃ በንግግሬ የሰው ልብ ይሰበራል የሚለውን ከማውራታችን በፊት መርጠን ልናውቀው ይገባል። አመሰግናለሁ። ሲቀጥል ደግሞ ዛሬ የሰጠሽ የሰው ልጅ ነንና የሰው ልጅ ስትለምኚው በቃ አማሏ ነው የማለት እንትን አለ። አላህ ግን ሳንለምነው ስንቀር ነው የሚከፈው የሚቆጣን። ወደ አላህ እጅሽን ዘርጊ፣ ወደ አላህ ተመለሺ። ሰው አደነቀሽ አረከሰሽ አይዶንት ኬር ችግር የለውም። የሰው አድናቆት ነገ የለውም። አላህ ከፍ ካረገሽ ግን የቻለውን ያክል አቅሙ እስኪማጣ ድረስ ይህ ስራ ይለወጥ ነው። አቅም እስካለን ድረስ
ለምን እንለምናለን? ለምን ሰው ፊት እንወጣለን? የሰው ቤት መስራት ነውር አይደለም፣ ችግር የለው። ሰመቀየር እስከሆነ ድረስ ሰው ቤትን ብንሰራ እኮ ሰው ቤትን ብንሰራ ኖርማል ነው፣ ለማግኘት ነው። የመንግስትም ሰራተኛ የተባለው ለነፍሱ ሰራተኛ ነው። ወላሂ አሁን እኔ ባለፈው ከማዳሜ ጋር ተጋጭቼ ማለት ነው ሰራተኛ መሆንሽ አታውቂም ማለችኝ። አንቺም እኮ ዶክተር ናት፣ አንቺም በምትሰሪበት ስራ የሰራተኛ ነሽ። እኔ ከሀገሬን ለቅቄ ልጆቼን ለማሳደግ አንቺ ቤት በመጣም እያንዳንዱ ሰው ተፈጥሮ ያኔ ተፈጥሮን እንትን ብሎ የሚኖር ሰው ሁሉም በየራሱ ህይወት ውስጥ ሰራተኛ ነው ያልኳት። የሰው ልጅ ሁሉም የተከበረ አድርጎን ይፈጠረን አላህ ሲፈጥረን ማለት ነው። ስለዚህ ራሳችንን ዝቅ የምናደርገው ስቶቷን ካመነች ብዙ ድንጋ ባትኖረ እንኳን በቃ ሚዲያው ምናምን ያልሆነ ነገር ላይ ነው የሚያስገባህና ያንን ተረድተን ተዋስ ስለነበር ይመስለኛል የመጀመሪያዋ ስላልሆነ ነው። አይ ቲንክ ሀቢባ ማስረድታታለች። እንደሰማሁት ከሆነ ባጃጅ ነው ምናምን የሆነ ነገር አድርገውላታል አይደል? ግን ምንድነው አሁን የጠየቀችው ብር ትንሽ ብር ነው 180 ሺህ። ያነጋገር ስህተቶች ልጁን ማምጣቷ ምናምን በዚህ እድሜው ሚዲያ ላይ ልጅን ህፃን ልጅ በዛ ልክ እያወራ እንትን እንዲል ምናምን ማድረግ ትክክል አይደለም። ግን ያን ያክል ብዙ ብር አልጠየቀችም። 180 ሺህ ምናምን 18 ሰው $100 ቢያዋጣ ወይም 18 ሰው 10 ሺህ ቢያዋጣ 100 ነው ያገዘው። ዶክተሩ ራሱ ሰዎች እንዳዳምጡት ያደርጋል። ልጁ ሰዎችን ይይዛል ሲያወራ እንደ ትልቅ ሰው እና ልጅሽን እንደ እናት ሳስተሽ ልታሳድግ የሚዲያ ወሬ ምናምን እየመጣሽ የመልስ ምት ሰዎች ጋር አታሰዳድጉ። ይሄ ትክክል አይደለም። እሱን አስተካኪ። ድጋሜ እንደዚህ አይነት ነገር እንዳታረጊ በልጅሽ። አፉ ራሱ ክፉ ነው። ምንድነው ጥሩ አይደለም። የሰው አፍ ይባላል እና አይደለም ደህና ውሃ እየጠጣን አይደለም። እነሱ አይላንድ ውሃ እየጠጡ እኛን የቱቦ ውሃ ጠጡ እያሉን ነው የሚያኖሩን። አንቺ አንድ እንጀራ በልተሽ ምትይውን አንድ ክብዝ በልታ ነው የመዳም ቅመም አንጀቷን አስራ ሰው እየናፈቃት የሰው ድምፅ እየናፈቃት በዚህ ጋር ቤተሰብ ብር ይበላታል፣ በዛ ጋር ፍቅረኛ ብር ይበላታል። ተበልታ ሌላ ልትተካ ነው የምትሰራው። የተበላችሁን አንጀቷ እያረረ ሌላ ሰርታ ሰው ለመሆን ነው የምትኖረው። እዚህ ጋር ብር እንልካለን የሚሉ ብር ሲበሏት፣ አቋን ሲወስዱባት፣ ሲያስለቅሷት እዚህ ጋር መዳም ታስለቅሳታለች፣ እዛ ጋር ቤተሰብ ያስለቅሳታል። የሚረዳት አታ የመዳም ቅመም እድሜ ልክ አረብ ሀገር የምትኖረው የሚረዳት ሰው አታ። ትንሽ አታፍሪም አንቺ? ትንሽ እየኖርሽ አገርሽ ላይ እየኖርሽ ሲቸግርሽ ሲከፋሽ ሄደሽ መስጊድ እየሰገድሽ እየኖርሽ ነው አንቺ እኛን የመናገር ሞራል የኖረሽ? እኔ እኮ ያሳመመኝ አንቺ ልጅሽን ጠረኑን አሽትተሽ ስላደግሽ ልጅሽን ስላቀፍሽ ነው ልጆቻቸውን ያላቀፉትን ያላሳደጉትን የምትሰድቢ። እውነት እኮ ነው የሚያስለቅሰኝ። ለአንቺ አይደለም ማለት እውነት ነው። ሀቅ የመዳም ቅመም ሀቅ ነው የሚያስለቅሰው። ቤተሰብ እርዳታ ስናቆም ከነ መፈጠራችን የት እንዳለን አያስታውሱም። ምን ውስጥ እንዳለን ምን እንደሚሰማን አያውቁም። ከነ መፈጠራችን እማምላክን እስቲ የአንድ ወር ደሞዝ አትላኩ ለቤተሰብ ኮምፕሊትሊ ያቆማሉ። እናንተ የት እንዳላችሁ አያውቁም። እናንተ ገንዘብ እስከሰጣችሁ ብቻ ነው ቤተሰብ ውስጥ ቦታ ያላችሁ። ትንሽ አታፍሪ? ያም እየመጣ እርዱ እንዴ! እኛ እኮ ደግ ስለሆንን ነው የምንረዳ። ደግ ስለሆንን ደግነት እንግዲህ በምን እንቀይረው? ደግ ስለሆንን እንረዳችኋለን። ስንረዳችሁ ስመታችሁ ስድባችሁ ገረር ትሉናላችሁ። የመዳም ሩዝ በልተሽ ስንት ስም ወጣለን አረብ ሀገር ላይ እኛ ስንት ስም። አንዷ ዱርዬ በሆነችው ቤት ውስጥ የምንሰራ ስማችን ይጠፋል። በክብር የምንኖረው የእኛ ህመም ለማንም አይገባም። ፈጣሪ ብቻ ነው ህመማችንን የሚያውቀው። እናቴ አንቺ ታመምኩ የምትይውን ከአንቺ ጥፍ እየታመመ እግሩን ውሃ ውስጥ ዘብዝፎ የሚሰራ ሰው ሺን ያለው እግሩ እየተቃጠለ ከዛሬ ነገ የተሻለ ነው ብሎ ነው የሚሰራው። የአረብ ሀገር ሴት ወጣ ታልቅስ ቢባል እኛ ነበንባ ብናሸንፈው። ልንገርሽ እኔ አንቺ ጭንቅላትሽ የተመረዘ ነው፣ በክፋት የተመረዘ ልብሽ ጥቁር ነው። እማምላክን ወልደሽ አይተሽ
አንቺ ልጅሽን አቅፈሽ ስላሳደግሽ ብቻ ልጆቻቸውን አቅፈው ያላሳደጉትን ያልሳሙትን እህት ጋር እናት ጋር አጎት ጋር አክስት ጋር የእንጀራ እናት ጋር ጥለው የሚመጡትን ልጆች ለመናገር በቃሽ። ትናንት ቀና ባደረጉሽ አንቺ ትናንትና በደረሱልሽ ሰው ባደረጉሽ አንቺ እኮ ስላለፋሽ እኛን የምታስጠቁን እናንተ ናችሁ። ኑና እርዱ። ቤታችሁን ከፍታችሁ እርዳታ የምታሰባስቡ ሰዎች ናችሁ። ለእኛ ጠላታችን እናንተ ናችሁ። ጤነኛ ሰው አረዳም በሉ። የታመመ ላይ ጥሩን። እውነት ነው። በሽታ ገዝቶ አይደለም ድንገት ነው የሚታመም። እንደዚህ ቆሞ በቁም የሚሄደው ላይ ቁጭ ብሎ ወንድም ያማርጠው ጤነኛ ሰው አይረዳም። ስራ እንዲሰሩ መንገዱ ናቸው። አሳዩአቸው። ስራ አስቀጥሯቸው። በእኛ በረዳን እኮ ነው መታ እኮ የተሳደበች እኮ እቺ። ባንረዳት ኖሮ እኮ እንደዚህ ሳንረዳት ቀርተን በተሳደበች እኮ ጥሩ ነው። እመቤቴ እኔ እኮ የረሱት እንዴ ነገ እኔም ቢሆን ልጄን ጥዬ በመጣ እንደዚሁ ነው እየቆሰቆስሽ ቁስሌ ላይ ጨው የምትነሰንሺ። እኛ መዳም ተመችታን ይመስልሻል? እንደ 8 ዓመት 10 ዓመት የምንኖር ደስ ብላን ነው? ፊቷ ደስ ብሎን ነው ወይስ ስራ ተመሳሳይ ስራ ደስ ብሎን ነው የምንኖረው? ዛሬ ያጸዳነው ቤት አሁን በሰከንድ ውስጥ ይሄ አልተጸዳም። በሶፍት እንዲያረገች እያሸች ይሄው ቆሻሻ የምትለው ጥላ ለምትሄደው ጥላ ለምትሞተው መሬት እኮ ነው የምታሰቃየን። ስንት አይነት መፈረኪያ አምጥታ ፈርቂ እጅሽ እስኪዝል ይሄ እስኪሞት ናቅሽ። አረብ ሀገር ነይና ስሪ ስትባይ ስድብ አመጣሽ። እኛ ፋራንን አረብ ሀገር የምንሰራ ሰዎች ፋራንን። አንቺ ብልጥ ነሽ፣ ቁጭ ብለሽ ትለምኛለሽ። ሰርካለም ትዝ ትላችኋለች ከነ ልጆቿ ለማኝ። እሷን ጨረስን ሳናርፍ እቺ ተከትላ መጣች። ዓለም ሁሉ ለማኝ ልታረጉ ነው? ዓለሙን ሁሉ ለማኝ የለማኝ ጥርቅም ልታረጉ ነው? በለመና ሀገሪቷን የለማኝ መሪ ልታደርጉ ነው? ሰው ሰርቶ መለወጥ ይልመድ፣ መድከም ይልመድ። ላዋ ቢሆን ወዟ ቢሆን እንደዚህ ባላጠፋችሁ። የእሷ ገንዘብ ቢሆን ኖሮ ተጠንቅቃ እያንዳንዱን ነገር ተጠንቅቃ ነበር የምትሰራው። የእናንተ ላብ የኛ ላብ ስለሆነ ግን ምንም አይመስላትም። ለምን አልለፋችበትም? አልተሰደበችበትም፣ አልጠችበትም፣ ዝቅ አላለችበትም፣ ተመሳሳይ ቤት አላጸዳችበትም። ለምን ሲባል ትቆጥብ። ሰው የራሱ ገንዘብ ሲሆን ያሳዝነዋል። ለራሱ ለሆዱ እንኳን ገዝቶ አይበላበትም። በሰከንድ ውስጥ ለብሳ የማታውቀው ልብስ ትገዛበታለች።